تግራይ أبئركم عميكم ما خم زلهم فوليتكم سمعتم مرحتي تنفاس هز تግራይ أبئر وحدة سب عقمي أزلنا سب عقم سلوزهمكم نعاهم أميننا سقع مودعتا ناس النت هز تግራይ كنراقاقز بشيم زم تسويهم زلو قالناتو كي تطلمنا عنقف درقف أبوعزة قارسو اللي تقراي إذا جنبار زتمالن عنان ثاينيرنا نستوعب الهزول بسرة مرحة تقراي بسرة والدبح وحد بسرة مرحة كور مرحة أرمي إيموتيني هزبزني هي إذا جنبار زين فلوت أمه جنبارنا خوينني هو قوت مال نقول ثاينيرنا بزي بسرة إيموتيزي وعلي متني هزبزني هي سلام جيجنا هزو تقرأينا السلام زمسي وزلو كم دلاينا مزرق حرخينا زلنا إذا مزرق حزن ماني أبزل الصح فتوصحنا مريحهم كم كتما شرارة جيجنا هزبي بليتي وقع الزلعل بليتي لحم حليبو إهني أبسيلات قلب جيجنا هزبي قمهلو سلازي تتطلبنا ونحنا يتقلب تتطلب موز هزبزي كوينات وصاي كنبر سلازي خيل صلاتو ديقونا يمن بار عدل سلازلو سلاز فلت صباح كون دحر صباح اب قال سلنا اب سرعات علينا اب امنت ودبنا المنجستنا سراويتنا علينا نعنا زنك عدل قرو معتي او وشتهم جن زوبا اذن سميع له يسمع ابن وانجل مارقس سمعوا انتاينا نمثل لكم فتشوا نحنا ممكن فتشنا قليفكم حازوا نحنا ممكن فتشنا وسخوم نفتشوا زهت مازي اسقع زوصا تصبيخا موقع حزب يسمع ابزغت ما صلاتنا دا ابيدا زيد دبنا دا انت نو يوم ما يقالون يوم فرالي فناجو لخباتاتنا بزي موقعنا عنا بزي مدبدابو عشا خمس غماي نتم سراويتي صلون برنا عنا يصلانا زبل هزول لي انا يسمعي صلاينا يكن مرحيي تقتل لي انا خلت خم طفي فتاي اتم جوغانو جن وا كان خطو مرحنا تسوي امنا خيتول اي تسوي غانا كنكفلينا خالي نمنتاي ندحروت اديتات ندحروت حوات اذا مسقل زي سلام تزي لا يقد سلاني على ولا فحت قال سير تግራይ تسعر ይህቺ መስቀል ሰላም ከሌላ አልቀድሳትም እኔ ይቺው መስቀል ትበታተን እንጂ ታገላለው ሲሉ አንድ ቄስ ከትግራይ አካባቢ ተደምጠዋል። እኚህ ቄስ መስቀል ተሸክመው የሚያወሩትን ነገር እንዳዳመጣችሁ ትርጉሙን እንደሚከተለው ወደ አማርኛ ተርጉመን አቅርበንላችኋል። ተከታተሉን። የትግራይ ህዝብ በእጃችሁ ነው ያለው። ይህንን አውቃችሁ ስሙ እናንተ መሪዎች። የትግራይ ህዝብ ትንፋሽ በጥቂቶች ሰዎች እጅ ላይ ነው ያለችው። ብቆች ስለሆናችሁ እናንተን አምነን ነው እስከ መጨረሻው የትግራይ ህዝብ ነፃነቱን እንደሚያረጋግጥ በስማቸው በተሰዉት ሰማዕታት ስም ቃል እንገባለን። እንዳትገዱን። በትግል ውስጥ መሰናክሎች አሉ። የትግራይ ህዝብ ሆይ ይህ ግንባር ለኛ ምን ነበረ? እናስተውል። አሁንም በትግራይ መሪዎች ጀግንነት፣ በህወሓት ድርጅት ጀግንነት፣ በኮርና ከኮር በላይ በሰራዊትን መሪዎች ጀግንነት ነው የመጣው። አሁን በዚህ ምዕራብ ግንባር ሆኖልን ያለው ሰላም በጀግንነት የመጣ ነው እንጂ ራሱ አልመጣም። ይሄው ሰላም አለ። እንደ ልባችን የምንንቀሳቀስበት እድል ያገኘነው በትግራይ ህዝብ ጀግንነት የመጣ ነው። መርታችሁ ወደሚደረስበት እንድታደርሱን። እንደ ሸራሮ ከተማ ጀግና ህዝብ በሌሊት ቁስለኞችን የሚያነሳ ላም አልቦ ዱቄት አብክቶና ጋግሮ የሚመግብ ጀግና ህዝብ ነው የገምሃሉ ህዝብ። ስለዚህ እናንተ ብትከዱን እንኳኛ አንከዳችሁም። ይህ ህዝብ ብትከዱት ከጦርነት ውጪ መኖር ስለማይችል ጠላቶችን ጥሎ የመኖር እድል እንዳለው ስለሚያውቅ ነገም ከነገ ወዲያም በትግል ውስጥ አለን፣ በስርዓት ውስጥ አለን፣ በሰራዊታችን በመንግስታችንና በህወሓት ድርጅታችን እምነት ውስጥ አለን። እኛን የሚነካ እድሜው ጥቂት ቀናት ብቻ ነው። ነገር ግን በውስጣችሁ ምን እንመስላለን ብላችሁ ራሳችሁን ፈትሹ። እኛ ምን ፈትሻለን? ይህችን ከተማ ቆልፋችሁ ያዙ። እስክትወጡ ጠብቆ ህዝብን መምታት። በዚህ ከተማ ጠላቶች እያለን ለምን አይደበድበንም? ምክንያቱም ከነካናቸው አንችላቸውም። እኛን በመለየት ሊበትነን ስለሚፈልግ ነው። እኛን ባለመደብደቡ እንደኔ ያለ ሞኝ ሰራዊቱን ነው የሚጠላው እንጂ የትግራይን ህዝብ አይጠላም ሲል እሰማለሁ። ጠላታችን ነው።
ነገር ግን መሪን ከገደለብኝ እኔ በከንቱ እንደምጠፋ አውቃለሁ። እናንተ ጀግኖች ከውጅንብር ወጣችሁ ምሩን። ተሰውተውብናል እንዳትሉ አልተሰውም፣ ገና ሌላም እንከፍላለን። ለቀጣዩ ትውልድ እናቶችና ለቀጣዩ ትውልድ ሰዎች ገና እንከፍላለን። ይህች መስቀል ሰላም ከሌለ አልቀድሳትም። እኔ ይህችው መስቀል ትበታተን እንጂ እታገላለሁ። ትግራይ ታሸንፋለች ሲሉ ነው የተደመጡት። እንግዲህ እኚህ ቄስ አሁንም ሌላ እንሰዋለን ብለው የትግራይ ወጣት ወደ ዳግማዊ ጦርነት ገብቶ ለህወሓቶች ደሙን እንዲገብር መመሪያ እያስተላለፉ እንዲሁም እየፎከሩ ይገኛሉ። በክርስቶስ ደም የታነጸች ቤተክርስቲያን ህይወት ሁሉ ለዓለሙ ጌታ ለክርስቶስ እንዲገዛ የምታስተምር ሲሆን እንደነዚህ በቤተክርስቲያን ውስጥ የተሰገሰጉ ቄስ ካድሬዎችም የሰው ልጅ ህይወት ለሃይማኖት አልባ መሪዎች ደሙንና ህይወቱን እንዲገብር ይመክራሉ። ቄሱ እንዳሉት ይህች መስቀል ሰላም ከሌለ አልቀድሳትም፣ እኔ ይህች መስቀል ትበታተን እንጂ እታገላለሁ ብለው ቄሱነቱን ትተው ካድሬውነታቸውና የደም ጥማታቸውን በይፋ አስመስክረዋል። ውድ የሶሎዳ ሚዲያ ቤተሰቦች ቄሱ የክርስቶስ ደቀ መዝሙር ወይስ የአረሜናውያን አስተሳሰብ የተሸከሙ ሃይማኖት አልበኞች ደቀ መዝሙር የሚለውን ላይ ያላችሁን ሀሳብና አስተያየታችሁን እንድታካፍሉን እንጠይቃለን። ህወሓት ሰሜን ኢትዮጵያን ወደ አስከፊ ግጭት ለመክተት እየሞከረ ነው ሲሉ የቀድሞው የትግራይ ክልል ጊዜያዊ አስተዳደር የካቢኔ ሴክሬታሪያት ኃላፊ የነበሩና የአሁኑ የትምህርት ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት ገልጸዋል። የክልሉን ጊዜያዊ አስተዳደር በህገወጥ መንገድ የገለበጠው የህወሓት ቡድን ሰሜን ኢትዮጵያን በድጋሚ ወደ አስከፊ የግጭት አዙሪት ሊከት የሚችል አካሄድን እየተከተለ መሆኑ የቀድሞው የትግራይ ክልል ጊዜያዊ አስተዳደር የካቢኔ ሴክሬታሪያት ኃላፊ የነበሩትና የአሁኑ የኢፌዴሪ ትምህርት ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት አስጠንቅቀዋል። መንግስታት፣ ቀጠናዊ ድርጅቶችና የልማት አጋሮች በትግራይ ያለውን የሰላም ሂደት በሚያደናቅፉ አካላት ላይ ጠንከር ያለ አቋም እንዲይዙ ያሳሰቡት ፕሮፌሰሩ ሁከት ለመፍጠር እያሰረ ያለው ቡድን በአጠቃላይ ህወሓት አለመሆኑን ገልጸዋል። ነገሩን ግልጽ ለማድረግ ያሉት ፕሮፌሰር ክንደያ ህወሓት በተለያዩ ቡድኖች የተከፋፈለ ሲሆን በቅርቡ በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ያደረገ አንድ የወንጀል ቡድን አለ ብለዋል። ይህ የወንጀል ቡድንም ወደ ማናቸው አይነት ፍጥጫ ሊያመራ የሚችሉ አሳሳቢ ስጋቶች መፍጠሩን ቀጥለዋል ብለዋል። ፕሮፌሰር ክንደያ ፕሮፌሰሩ ሲያስጠነቅቁም አሁን ያለንበት ሁኔታ በጣም አሳሳቢ ነው ብዬ አስባለሁ። ምክንያቱም ይህ ቡድን ያለ እንዲህ ያለ ግጭት መኖር አይችልም ብለዋል። ከኢትዮጵያ ዜና አገልግሎት ጋር ባደረጉት ልዩ ቃለ ምልልስ ፕሮፌሰር ክንደያ የኢትዮጵያ መንግስት የሰላም ሂደቱን ለመጠበቅ ያሳየው ከፍተኛ ትዕግስት ያደነቁ ሲሆን በትግራይ ክልልም ወደ ጦርነት ለመመለስ በሚደረገው ማንኛውም ሙከራ ላይ የህዝቡ ተቃውሞ እየጨመረ መምጣቱን ጠቁመዋል። እሳቸው እንዳሉት ከሆነ ይህ ቡድን የፕሪቶሪያውን ስምምነት አፈጻጸም በቋሚነት ሲቃወም የቆየ ሲሆን ከጦርነት በኋላ የሚደረገው መልሶ መቋቋም የገዥነት ሪፎርም እና የፖለቲካ መረጋጋትን ለማመቻቸት የተቋቋሙትን ተከታታይ ጊዜያዊ አስተዳደሮች ለማደናቀፍ ጥረት አድርገዋል ብለዋል። ይህ የህወሓት ቡድን በመጀመሪያው የጊዜያዊ አስተዳደሩ ርዕሰ መስተዳደር በነበሩት አቶ ጌታቸው ረዳ በሚመራው አስተዳደር ላይም ሆነ ቀጥሎ በሌተናል ጀነራል ታደሰ ወረደ በሚመራው አስተዳደር ላይ ምንም እንኳን የኋላኛው ሹመት መጀመሪያ ላይ የደገፈው ቢሆንም ተቃውሞ ሲሰራ ቆይቷል። አካሄዱ ያው ነው ሲሉ ያብራሩት ፕሮፌሰሩ ሰላምን ማገገምንና ተቋማዊ መረጋጋትን ለማስፈን የሚያስችሉ እድሎች በተፈጠሩ ቁጥር እነሱ መሰናክሎችን ለመፍጠርና የፍጥጫ ሁኔታዎችን ለማስቀጠል ይፈልጋሉ ብለዋል። ያልተፈቱ የፖለቲካ የገዥነትና የድንበር ጉዳዮች በወታደራዊ መንገድ ሳይሆን በውይይት በህገ መንግስታዊ ሂደቶችና በዲሞክራሲያዊ ተቋማት አማካኝነት መፈታት እንዳለባቸውም ፕሮፌሰሩ አሳስበዋል። የህወሓት የቅርብ ጊዜ ዘመቻዎችን በተመለከተ እያደገ የመጣውን ስጋት የገለጹት ፕሮፌሰር ክንደያ በአንዳንድ የትግራይ አካባቢዎች በግዴታ ወታደራዊ ምልመላና አፈሳ እየተካሄደ መሆኑን የሚገልጹ ሪፖርቶች አሳሳቢነታቸውን ገልጸው ወጣቶች ያለ ፍላጎታቸው ተይዘው ወደ ማሰልጠኛ ካምፖች እየተወሰዱ መሆኑን ተናግረዋል። ይሁን እንጂ ከፍተኛ ቁጥር ያለው ወጣት በፍቃደኝነት ለማንቀሳቀስ የተደረገው ጥረት በአብዛኛው መክሸፉንና ይህም ህዝቡ በድጋሚ ለሚቀሰቀስ ግጭት ያለውን ሰፊ ተቃውሞ የሚያንጸባርቅ መሆኑን ገልጸዋል። ብዙ ወጣቶች የጦርነት እድልን ውድቅ እያደረጉት ነው፣ ሌላ የውጊያ ዙር ለክልሉ አስከፊ እንደሚሆን በመላው ትግራይ እየታየ ያለ እምነት ነው ብለዋል ፕሮፌሰር ክንደያ። በሰሜን ኢትዮጵያ የተካሄደውን የሁለት ዓመቱን ግጭት አስከፊ መዘዝ በማስታወስ ፕሮፌሰር ክንደያ ትግራይ አሁንም በኢኮኖሚና በማህበራዊ ዘርፍ ተሰባሪ መሆኗንና ሌላ ወታደራዊ ፍጥጫ የምትሸከምበት አቅም እንደሌላት አጽንኦት ሰጥተውበታል። በተጨማሪም ትግራይ ቀድሞውኑ ከፍተኛ መስዋዕትነት ከፍላለች። ስለዚህ ክልሉን አሁን በድጋሚ ወደ ጦርነት ከመጎተት ይልቅ ትኩረቱን መልሶ ማቋቋም፣ መልሶ መገንባትና ማገገም ላይ ማድረግ አለበት ብለዋል። ከውጪ ከሚደረጉ የጸረ መረጋጋት ጥረቶች ጋር በተያያዘም ፕሮፌሰሩ ማስጠንቀቂያ የሰጡ ሲሆን በኢትዮጵያ ውስጥና ከሀገር ውጭ ያሉ የጸረ ሰላም ኃይሎች ያካተቱ ጥምረቶችን ለመፍጠር እየተደረገ ነው ያሉት ጥረት በተመለከተ ስጋታቸውን ገልጸዋል።
ጽምዶ ተብሎ ከሚጠራው ጥምረት ጋር በተያያዘ የተወሰኑ አካላት ውጥረትን ለማባባስና የኢትዮጵያን መረጋጋት ለማናጋት የታለሙ ዝግጅቶችን እያስተዋወቁ መሆናቸውን ጠቁመዋል። ፕሮፌሰሩ አጽንኦት ሰጥተው እንደተናገሩት ግጭትን በድጋሚ ለመቀስቀስ የታለሙ ማናቸውም ጥረቶች ለቀጠናዊ ሰላም ቁርጠኛ በሆኑ ባለድርሻ አካላት ሁሉ በግልጽ ውድቅ ሊደረጉ ይገባል። በቀጠናው ዘላቂ ሰላም ሊኖር ይገባል ያሉት ፕሮፌሰሩ እንዲህ ያሉ እኩይ ጥምረቶችን አጥብቀን ልናወግዝ ይገባልም ብለዋል። ጦርነቱን በአካል እንዳየ ሰው ግጭቱ በትግራይ ላይ ያመጣውን ከፍተኛ ስቃይ ያውቃለውም ብለዋል። በአካባቢያዊ አለመግባባቶች ውስጥ የውጭ አካላት ጣልቃ መግባት የሀገር ውስጥ ውጥረቶችን ወደ ሰፊ ቀጠናዊ ቀውስ ሊቀይረውና በምስራቅ አፍሪካ ላይ ከባድ መዘዝ ሊያስከትል እንደሚችልም አስጠንቅቀዋል። ዓለም አቀፉ ማህበረሰብ ሊኖረው ስለሚገባ ሚና ያነሱት ፕሮፌሰር ክንደያ መንግስታት፣ ቀጠናዊ ድርጅቶችና የልማት አጋሮች የሰላም ሂደቱን የሚያደናቅፉ ግለሰቦችን በመቃወም ጠንካራ አቋም እንዲይዙም አሳስበዋል። ዓለም አቀፉ ማህበረሰብ እውነታውን ባለበት ስም ሊጠራው ይገባል ሲሉ ያሰመሩበት ፕሮፌሰሩ ግጭትን በድጋሚ ለመቀስቀስ እየሰሩ ያሉ አካላት ተለይተው በግለሰብ ደረጃ ተጠያቂ ሊሆኑ ይገባልም ብለዋል። የፕሪቶሪያውን ስምምነት ትርፎች ጠብቆ ማቆየት ቀጣይነት ያለው ዓለም አቀፍ ንቃተ ህሊናና ለሰላማዊ የፖለቲካ ተሳትፎ ድጋፍ ማድረግን ይጠይቃል ሲሉ አጽንኦት ሰጥተውበታል። ፕሮፌሰሩ የፕሪቶሪያውን ስምምነት ከግጭት ባለፈ መልሶ ማገገም፣ ልማትና እርቅ ላይ ያተኮረ መጻኢ ዕድል ለመገንባት የተገኘ ታሪካዊ አጋጣሚ ሲሉም ገልጸውታል። ቃላቸው ሲያጠቃልሉም የኢትዮጵያ መጻኢ ዕድል በሰላም ላይ የተመሰረተ ነው። አሁን መልሶ መገንቢያ የልማትና የብሔራዊ ፈውስ ጊዜ መሆን አለበት እንጂ ሌላ የጦርነት ዙር መሆን የለበትም ብለዋል ፕሮፌሰር ክንደያ ገብረሕይወት። የህወሓት አርሚ 17 ወቅታዊ ሁኔታና የኃይሉ እንቅስቃሴ። አንደኛ የዝግጅት ትዕዛዝና እንቅስቃሴ። ለሁሉም የአርሚው አባላት ተዘጋጁ የሚል መመሪያ ወርዷል። በተገኘው መረጃ መሰረት መጀመሪያ እንድትንቀሳቀስ የተባለችው የአርሚ 17 ኮር 2 ናት። ሆኖም እንደ አርሚው ሙሉ በሙሉ በዝግጅት ላይ የሚገኛሉ ተብሏል። እስካሁን ድረስ ከቦታው የተንቀሳቀሰ ኃይል የለም ተብሏል። ጉዟቸው በእግር የሚሆን ሲሆን አካሄዳቸው በተመለከተ ሁለት አማራጭ መንገዶች አሉ ብለዋል። እነሱም የመጀመሪያው አማራጭ በአዲ ጸጸር አድርገው ባድመ ሳይገቡ ወደ ግራ በመታጠፍ 48ኛ ሜካናይዝድ በሚባለው የሻዕቢያ ሰራዊት ይረከባቸዋል። ሁለተኛው አማራጭ ከባድማ 16 ኪሎ ሜትር በእግር ከተጓዙ በኋላ እዚያ ላይ መኪና ይሳፈራሉ ተብሏል። ሁለተኛ የህወሓት አባላት መጥፋት ሁኔታ። ዛሬ ሌሊት የጠፉ የህወሓት ታጣቂዎች ቁጥር በሚከተለው መልኩ ቀርበዋል። ከአርሚ 11 18 ታጣቂዎች፣ ከአርሚ 17 7 ታጣቂዎች፣ በአጠቃላይ 25 ታጣቂዎች ከህወሓት መጥፋታቸው ታውቋል። ከነዚህ መካከል አንዱ ታጣቂ ይዟቸው የነበሩ 3 ብሬኖች እንዲሁም ራሱን ጨምሮ ወደ ሐራ መሬቱ ግንባር 3 መቀላቀሉም ተሰምቷል። ሶስተኛ የአርሚ 17 ስታፍና እዝ የሚገኙባቸው ቦታዎች። የአርሚ 17 ስታፍና እዞች በአሁኑ ሰዓት ሰፍረውባቸው የሚገኙባቸው አካባቢዎች ማይሃንስ፣ ደደቢት፣ አዲ ማህመዳይ፣ ጸሊም ኢላ፣ አዲ ጸጸር፣ አዲ ክልተና ተከዜ ወሰን ጫፍ ላይ ይገኛሉ ተብሎ የዘገበው ደስዬ አሸናፊ ነው።